አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው፣ አላህ የተመሰገነ ይሁን። ዛሬ ደግሞ እነዚህን እንትኖች ላሳያችሁ ፈልጋለሁ። ያው ዝርዝራቸውን ነግራችሁና ምን ምን እንደሆነ ከዛ ለምን እንደሚጠቅሙ ነግራችኋለሁ ማለት ነው። መጀመሪያ ይሄ እንስላል ነው። አገራችን እንስላልን የማያውቅ ሰው የለም። እንስላል የሱ ፍሬ ነው ማለት ነው። ይሄ ደግሞ ከሙን ነው። ከሙን እኔ ምን እንደሚባል በሀገራችን አላውቀውም በእርግጥ። እንደገና ይሄ ደግሞ መረሚያ ነው የሚባለው። መረሚያ እዚህ ሀገር በተለይ ጣይፎች እንደ ሻይ አፍልተው ይጠቀሙበታል። ምን ጊዜም ሽታው ደስ አይልም። ሲያሸቱት የሆነ ሽታ አለው፣ የራሱ ሽታ አለው። ግን በጣም መድኃኒት ነው። እንቅልፍ እምቢ ላለው ምናምን ይጠቅማል ማለት ነው። ይሄ ደግሞ ናነካ ነው የሚባለው። ናነካ እንግዲህ ምን እንደሆነ አላውቀውም፣ ግን እነሱ አረቦች ማለት ነው ከዚህ ጋር ቀላቅለው አፍልተው ይጠጡታል። እና ይሄ ናነካ የሚባለው ያው ብዙ መድኃኒት የሚወስዱ ሰዎች አሉ አይደለ? የስኳር፣ የደም ብዛት፣ የኮሌስትሮል ምናምን ብለው የሚወስዱ ሰዎች አሉ። እሱን ለመቀነስ ይህንን አፍልተው ይጠጣሉ ከምግብ በኋላ ማለት ነው፣ ናነካ የሚባለውን። ይሄ ደግሞ እንስላል የሚባለው የታወቀ ነው። ስኳር ላለበት፣ ደም ግፊት ላለበት፣ ራስ ምታት፣ ወገብ እንደዚህም ሰውነትን ጭምድድ አድርጎ ለሚይዘው ይሄ ያፍታታል። ይሄ ማለት ነው እንስላል ማለት ነው። በጣም የታወቀ መድኃኒት ነው። በተለይ ስኳር ላለባቸው ቆንጆ ነው። ከዛ ደግሞ ይሄ ደግሞ ከሙን ነው የሚባለው። ይሄ ከሙን ሆዳቸው ሲያብጥ፣ ያኔ ሲያብጥ ስላችሁ ምግብ በልታችሁ ሆዳችን ፍት የሚልበት ጊዜ ያለ አይደለ? ይሄ ጮማ ምናምን ያለው ለሱ ወዳው ዳጅስት ያደርገዋል ማለት ነው። ምግቡን ወዳው ይፈጨዋል። ያው እንግዲህ ይሄ ደግሞ መረሃም ያልኳችሁ ወይም ደግሞ መረሚያ ያልኳቸው አረንጓዴ ቅጠል ነው። ቅጠሉ ሰፋ ሰፋ ያለ ነው። እንደ ነዓና ሳይሆን ከነዓና ይሰፋል። ቅጠሉ ወፈር ያለም ነው። ይሄንን እንደ ሻይ አፍልተው ይጠጣሉ። አንድ ላይ ቀላቅሉትና እንቅልፍ እምቢ ላላቸው፣ ለስኳር፣ ለቁርጥማት፣ ወገባቸው እንደዚህ በቃ ብዙ አይነት መድኃኒት የሚወስዱ ሰዎች በብዛት ይሄንን አንድ ላይ ቀላቅሉና ይጠጡታል። ይሄም እንደዛው ይሄም በጣም ቆንጆ ነው። እንቅልፋቸው እምቢ ላላቸው፣ ለደከማቸው ትላልቅ ሰዎች አሉ አይደለ? ብዙ አይነት መድኃኒት የሚወስዱ አሉ እዚህ ሀገር። ለነሱ ይሄ በጣም ጠቃሚ ነው። አሁን ይሄንን አራቱን አንድ ላይ ይቀላቅሉትና አፍልተው ከምግብ በኋላ ይሄንን ይጠጡታል ማለት ነው። አሁን እኔ ደግሞ አፍልቼ አሳያችሁ። እሺ ውዶች፣ አሁን እንግዲህ አጥቤው አሳምሬ ቀላቅዬ ይዤው መጣሁ ማለት ነው። ይሄ እንጨት ይመስላችኋል? የራሱ ነው። ይሄ አይጣልም፣ አብሮ ነው የሚፈላው። አሁን አፍልቼ ደግሞ አሳያችኋለሁ። አሁን አጥቤ ምናምን አመጣሁት ማለት ነው። እሺ ውዶቼ፣ አሁን አፍልቼ መጥቻለሁ። ይሄው አሁን እናጠለዋለን ማለት ነው። ሲፈላ ይሄው እንደዚህ ይሆናል። ፈልተው መጥቷል። እቀደዋለሁኝ። ያው ውፍረቱን አያችሁ። አሁን እናንተ በምን ትጠጣላችሁ መሰላችሁ? በስኳር ወይም ደግሞ በማር። ማር ቢሆን ይመረጣል። ማር ቢሆን ቆንጆ ነው። እሺ በማር ብትጠጡ ጥሩ ነው። ማር የሌላችሁ ደግሞ በስኳር። እኔ ግን እንዲሁ ነው የምጠጣው፣ እንዲሁ ነው የምወደው። በጣም እወደዋለሁ። በጣም በፍቅር ነው የምጠጣው። እና ላይክ ሼር አድርጉልኝ እህቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።